an ASL language instructor and today we're going to learn about numbers. ዛሬ ቁጥሮችን እንዴት በእንግሊዘኛ እንቆጥራለን የሚለውን እንማራለን። መጀመሪያ ከአንድ እስከ ያሉትን ቁጥሮችን እንማራለን። ከአንድ እስከ ያሉትን ቁጥሮችን ተመሳሳይ የሆነ የሚከተሉ ስርዓት ስለሌላቸው እነሱ በደንብ ማወቅና ማጥናት አለብን ማለት ነው። ከአንድ እስከ 10 ያሉትን ቁጥሮችን ስንጀምር 1 2 3 4 5 6 7 8 9 and 10 እያለን እንቆጥራለን ማለት ነው። ከዛ ደግሞ ከ11 እስከ 20 ያሉትን ቁጥሮችን እንደዚህ እንቆጥራለን። 11 12 13 14 15 16 17 18 19 and 20 እያለን እንቆጥራለን ማለት ነው። ተከትለው የሚመጡት እነዚህ 10 ቤት ቁጥሮች 20 30 40 እያለን የምንቆጥራቸው ቁጥሮች እንደዚህ እንላለን። 20 30 40 50 60 70 80 and 90 እነዚህ የምናያቸው ቁጥሮች የሚያመሳስላቸው ሁሉንም TY በሚል ድረጋል ይጨርሳሉ ማለት ነው። ከ21 እስከ 99 ያሉትን ቁጥሮችን ይጨርሳቸው 0 ባይሆን ስለሚለው የመጀመሪያውን የ10ን ቤት ከዛ ደግሞ የአንዱን ቤት እያስከተልን ማለት እንችላለን ማለት ነው። ምሳሌ ስናይ 23 47 80 9 እያለን እንቆጥራለን ማለት ነው። ወደ 100 ቤት ቁጥሮች ስንሄድ 100 ለማለት 100 እንላለን። ስለዚህ የመጀመሪያውን ቁጥር 100 እያስከተልን መቁጠር እንችላለን። 100 200 500 እያለን መቁጠር እንችላለን ማለት ነው። የመጀመሪያውን ቁጥር ተከትለው የሚመጡት ቁጥሮች ዜሮዎች ባይሆኑ ደግሞ 100ን ቤት 10ን ቤት አንዱን ቤት እያስከተልን መቁጠር እንችላለን። ምሳሌ 256 ወደ ሺህ ቤት ቁጥሮች ስንሄድ ሺህ ለማለት 1000 እንላለን 1000 እንላለን። ስለዚህ የመጀመሪያውን ቁጥር 1000 እያስከተልን መቁጠር እንችላለን ማለት ነው። 1000 10000 100000 እያለን እንቆጥራለን። የመጀመሪያውን ቁጥር ተከትለው የሚመጡት ቁጥሮች አሁንም ዜሮዎች ባይሆኑ ስለሚለው የሺህ ቤቱን 100 ቤቱን 10 ቤቱን አንድ ቤቱን እያስከተልን መቁጠር እንችላለን ማለት ነው። ምሳሌ ስናይ 15678 በዚህ መሰረት እስከ 100,000 ያሉትን ቁጥሮችን በእንግሊዘኛ መቁጠር እንችላለን ማለት ነው። የዛሬ የነበረው ለሰናችን ይህንን ይመስላል። እኛ ጋር ለሰን በመውሰዳችሁ እናመሰግናለን። ቀጣይ እስክንገናኝ ቻው።